ልጆች ወሲባዊ ጥቃት ሲደርስባቸው የሚያሳዩቸውን ምልክቶች ጠንቅቆ ማየት ወይም ደግሞ ማወቅ በሚል ነው። መጀመሪያው ስሜታዊ ምልክቶች ናቸው። ልጆች ስሜታቸው ይረበሻል። ሁለተኛው ደግሞ የባህሪ ለውጥ ነው። ደግሞ ከነበራቸው ከሚታወቀው ባህሪ ሌላ ባህሪ ነው የምናይባቸው። አንዳንድ ጊዜ ኢንፌክሽኖች ተፈጥረው ልጆች ለተለያየ አደጋ ተዳርገው እስከሚሞቱ ድረስ ቤተሰብ ላያውቅ ይችላል። ጤና ይስጥልኝ የፕሮግራማችን ተከታታዮች እንደምን ሰነበታችሁ? ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን፣ ማህበረሰብን፣ አገርን ይጠቅማል የምንላቸውን በጎ ሀሳቦች ይዘን የምንቀርብበት ፕሮግራም ነው። ይህንን ቤት ሰብስክራይብ፣ ላይክ እና ሼር አድርጋችሁ አብራችሁን እንድትቆዩ እያልኩ ዛሬ ይዤላችሁ የቀረብኩት ፕሮግራም ልጆች ወሲባዊ ጥቃት ሲደርስባቸው የሚያሳዩቸውን ምልክቶች ጠንቅቆ ማየት ወይም ደግሞ ማወቅ በሚል ነው። እንግዲህ ልጆች በተለያየ መንገድ ጥቃት ይደርስባቸዋል። ልጆች ጥቃት ደርሶባቸው ቤተሰብ ትኩረት ባለመስጠቱና ልጆቹን ባለመከታተሉ ኢቭን ጥቃት ደርሶባቸው ልጆች ችግር ገጥሟቸው የሚረዳቸው ሰው አጥተው ለበለጠ ለሌላ ችግር ተጋልጠው እናያለን። ስለዚህ ቤተሰቦች እንዴት ነው በትኩረት ትምህርት ቤቶች እንዴት ነው በትኩረት ልጆችን ከልጅነታቸው ጀምሮ እስከ ራሳቸው መከላከል እስከሚችሉ ድረስ ያው በቤተሰብና በትምህርት ቤት እጅ ላይ ስላሉ ትምህርት ቤቶች ቤተሰብ እንዴት ነው ይሄን በትኩረት የሚያዩት በሚል ነው። እንግዲህ እነዚህን የሚያሳዩ አምስት ዋና ምልክቶችን ነው። እንግዲህ መጀመሪያው ስሜታዊ ምልክቶች ናቸው። ልጆች ስሜታቸው ይረበሻል። በቅጽበት ምንም ባልታሰበ ሁኔታ ውስጥ ልጆች ለየት ያለ ባህሪ ወይ እጅግ ኃይለኛ ይሆናሉ ወይም ደግሞ ራሳቸውን ከሌላው ያገላሉ፣ ዝም ይላሉ እና ወይ በተከታታይ ማልቀስ፣ ራስን መሰወር ከሌላ ሰው፣ የድብርት ስሜት፣ እነዚህ ነገሮች ይታዩባቸው። ልጆች ወትሮ ከነበራቸው ባህሪ ለየት ያለ ባህሪ የሚያሳዩ ከሆነ ቤተሰብ ይህንን በትኩረት ማየት አለበት። ምንድነው ልጆች ምንም ከሌለ ነገር ተነስተው እጅግ ኃይለኛና ቁጡ እንዲሆኑ የሚያደርጋቸው ነገር ምንድነው? እዚህ ላይ ደግሞ ላሳውቃችሁ ወይም ደግሞ ላሳስባችሁ የምወደው ጉዳይ ሁሉም ድንገተኛ የሆነ ወይም ቅጽበታዊ የሆነ የባህሪ ለውጥ ልጆች ሲደፈሩ ነው ብለን ልናስብ አይገባም። ሌሎችም ምክንያቶች ይኖራሉ። ነገር ግን አንዳንድ የልጆች ጥቃት ሲደርስባቸው እነዚህ ባህሪዎች ሊከሰቱ ይችላሉ ማለት ነው። በፍጹም ተናዳጆች ነው የሚሆኑ፣ አልቃሾች ነው የሚሆኑት። በትንሽ በትልቁ ያለቅሳሉ። የዛኔ ቤተሰብ በጥንቃቄ ልጆችን አስተውሎ ሊያይ ይገባል። ለምን ይሄ ባህሪ ለውጥ መጣ ማለት ይሄ ለምን ስሜታቸው እንደዚህ ሊረበሽ መጣ ቻለ? ስለዚህ ይሄንን መጠንቀቅና ማየት ያስፈልጋል ማለት ነው። ልጆቹን በአግባብቶ እንደገና ምን እንደገጠማቸው ለማወቅ ጥረት ማድረግ። ከፍርሃታቸው ይንቀጠቀጣሉ። ሌሊት ላይ የተለያየ ባህሪ ሊያሳዩ ይችላሉ እና ይሄ የስሜት መረበሽ ያሳያሉ። ሁለተኛው ደግሞ የባህሪ ለውጥ ነው። ቀድሞ ከነበራቸው ከሚታወቀው ባህሪ ሌላ ባህሪ ነው የምናይባቸው። ከሰዎች ጋር ላለመቀላቀል መፈለግና እንደገና ይሄ የጸጸት ስሜት ወይም ደግሞ ራስን የበደለኝነት ስሜት ውስጥ መግባት፣ ራስን ከሌላው ማግለል፣ በር ራስ ላይ መዝጋት፣ ላለመግባባት መሞከር ከሌላው ሰው ጋር። እንዲያውም አልፎ ደግሞ እንዲያውም እዚህ ውስጥ ምን ይሆናል? ፍላጎት ማሳየት። ይሄ ከእድሜያቸው ጋር የማይመጣጠን እንግዲህ ልጆች ምንለው ከ1 እስከ 8 ዓመት ያሉትን ልጆች ያካትታል ማለት ነው እና እነዚህ ባህሪዎች ይታዩባቸዋል። ስለዚህ የባህሪ ለውጥ ሲያመጡ ከምን የተነሳ ነው? ቀስ ብሎ ጥናት ማድረግ ነው። አሁንም ሁሉም የባህሪ ለውጥ ልጆች ወሲባዊ ጥቃት ደርሶባቸዋል ማለት አይደለም። ብዙ ጊዜ በልጆች ላይ የሚደርሱ ወሲባዊ ጥቃቶች የቅርብ ጎረቤት፣ የቤተሰብ አባላት፣ በጣም በምንቀርባቸው ሰዎች ነው የሚሆነው። ስለዚህ ልጆችን በትክክል መጠየቅና ችግራቸውን ማወቅ ተገቢ ነው። ቤተሰብ ለምን አንዳንድ ቤተሰብ ልጆች ሲነጫነጩ ሲያለቅሱ መልሶ ይገርፏቸዋል፣ መልሶ ይጎዷቸዋል። ግን ልጆች ውስጥ ያለው ጩኸት ሌላ ነው። ስለዚህ ቀስ ብሎ ማየት ነው። ለምን ይሄን የባህሪ ለውጥ አመጡ? ለምን ሰዎችን ጠሉ? ለምን ከጓደኛ መራቅ፣ ከትምህርት ቤት ከጓደኛ መራቅ ነው የሚፈልጉት እነዚህ ልጆች? ሲልም ደግሞ ከቤት ጥለው ሊሄዱ ሁሉ ይችላሉ። እና ሶስተኛው ደግሞ አካላዊ
ለውጥ ነው የሚያመጡት። ወይም በአካላቸው ላይ የሚታዩ የተለያዩ ህመሞች ሊኖሩ ይችላሉ። ቤተሰብ ይሄንን አጤኖ ማየት ነው። ለምሳሌ ሴቶች ከሆነ በብልቶቻቸው አካባቢ፣ ወንዶች ደግሞ በፊንጣቸው አካባቢ የማሳከክ የመቁሰል ስሜት ሊኖር ስለሚችል ቤተሰብ በትኩረት ነው ማየት ያለበት። እዚህ ጋር ምንድነው ሀፕን ያደረገው? መቀመጥ መቸገር፣ ልጆች ቁጭ ማለት ይቸገራሉ። መራመድ መቸገር፣ እነዚህ ነገሮች ሲኖሩ ወይም ደግሞ መድማት ኮንቲኒየስ የሆነ ብሊዲንግ ካለ ወይም ዲስቻርጅ የሚያደርጉት ሌላ አይነት ፈሳሽ ከውስጣቸው ካለ ምንድነው? ምን ሀፕን አደረገ? ተረጋግቶ ነው ታዲያ ቤተሰብ የልጆችን ሁኔታ መከታተል አለበት። አንዳንድ ጊዜ ኢንፌክሽኖች ተፈጥረው ልጆች ለተለያየ አደጋ ተዳርገው እስከሚሞቱ ድረስ ቤተሰብ ላያውቅ ይችላል። ሌላው ደግሞ አራተኛው በትምህርት ቤት አካባቢ የሚታዩ ለውጦች ናቸው። በትምህርት ቤት አካባቢ ከጓደኞቻቸው ጋር ለመተባበር አለመፈለግ፣ ራስን ማግለል፣ ለትምህርት ያላቸው ፍላጎት ኢቭን በጣም ጎበዝ የነበረ ልጅ በጣም ዳውን እያደረገ እየቀነሰ የትምህርት ፍላጎት እስከ ማጣት፣ እንደገናም ትኩረት አለመኖር፣ በትምህርቱ ትኩረት አለመኖር፣ ሌሎች ነገሮችን ማሰብ፣ ማሰላሰል፣ መጸጸት፣ ራሱን ከሌሎች ዝቅ አድርጎ እንዲያስብ ማድረግ፣ ይሄ አካላዊ በትምህርት ቤት ውስጥ በልጆች ላይ የምናየው ችግር ነው። ያኔ እንግዲህ መምህራንና ወላጆች ትኩረት በመስጠት ለምን ይህ ተማሪ ውጤቱ ሊቀንስ ቻለ? ቀድሞ የነበረውን አቅም ለምን ቀነሰ? ምን ገጠመው? እና የትምህርት ቤት ካውንስለሮች፣ መምህራን ይሄንን በመከታተል ከወላጆች ጋር በመተባበር ይህ ልጅ ወይም እቺ ልጅ ከገባችበት ችግር ለማውጣት መስራት ተገቢ ነው። ለምን ልጆች ችግር ሲገጥማቸው ለሌላ ሰው ቢናገሩ እነሱ እንደ ጥፋተኛ ራሳቸውን ወይም ደግሞ ሌሎች ጓደኞቻቸው ሰምተው ስማቸውን ሊያጠፉ እንደሚችሉ በማሰብ ስቃዩን ብቻቸውን ይዘው ይቆያሉ። ስለዚህ ወላጆች ትኩረት፣ መምህራንም ትኩረት፣ የደረሱ ልጆቻችሁ ከወትረው ወይም ደግሞ ትንሽ ልጆቻችሁ ከወትረው ለየት ያለ አይነት ነገር የሚያሳዩ ከሆነ መከታተልና ልጆችን ወደ አማካሪ ጋር መውሰድ፣ ሳይካትሪስቶች ጋር ወስዶ ማማከር ተገቢ ነው። ለምን ራሳቸውን አገለሉ? ምንድነው ሀፕን ያደረገው ብሎ ማሰብ ተገቢ ነው። አምስተኛው ደግሞ ልጆች ራሳቸው የሚያሳዩአቸው የማስጠንቀቂያ ቃላት ናቸው። እኔ ይህንን ሰውዬ ማየት አልፈልግም ካለች አንድ የቤተሰብ አባል ወይም ደግሞ እንጀራ አባት ሊሆን ይችላል፣ ቤት ውስጥ ያለ ዘመድ ሊሆን ይችላል፣ ጎረቤት ሊሆን ይችላል። ያንን ሰው ስታይ ስሜቷ የሚጨነቅ ወይም ያ ልጅ የሆነ ሰንበዲን ሲያይ ሰውነቱ ሾክ የሚያደርግና ሩጦ ራሱን የሚደብቅ አልፈልግም ይህን ሰው ማየት የሚል ከሆነ ይሄ ማስጠንቀቂያ ቃል ነው፣ ወይም ትኩረት ማድረግ የሚገባን ቦታ ነው። ለምሳሌ ትምህርት ቤት መሄድ አይፈልግም፣ ትምህርት ቤትን መጥላት። ለምንድን ነው ልጆች ትምህርት ቤትን የሚጠሉት? ትምህርት ቤት ምን ገጥሟቸዋል? ትምህርት ቤት ምን እየተደረገባቸው ነው ያለው? ወላጅ ይህንን ነው በጥንቃቄ ማየት ያለበት። ትምህርት ቤትም ልጆች ትምህርት ቤት በየጊዜው አልሄድም ትምህርት ቤት ካሉ ለምን ትምህርት ቤት አልሄድም አሉ? አሁንም ይሄንን እዚህ ጋር ላሳስባችሁ እወዳለሁ። ልጆች ትምህርት ቤት አልሄድም የሚሉት የግድ ሲጠቁ እንደዚህ ሴክሹዋል ጥቃት ሲደርስባቸው ብቻ አይደለም። አንዳንድ ቤተሰቦቻቸውን በጣም ከመውደዳቸው እቤት ኮምፎርታብል ከሆነ ከቤት ወደዛ መሄድ ለነሱ ፔን ይመስላቸዋል። በተለያየ ምክንያት ሊሆን ይችላል እንጂ ሁሉም እንደዚህ ልጆች ትምህርት ቤት የሚጠሉት ከዚህ ብቻ የተነሳ አይደለም። ስለዚህ ወላጆች ግን ልጆችን በጥንቃቄ መጠየቅ፣ ያንን ሰው አልፈልግም፣ ትምህርት ቤት መሄድ አልፈልግም፣ ወይም ደግሞ እኔ በቃ እዚህ ቦታ መኖር አልፈልግም ብሎ አንድ ሰው አካባቢውን ከጠላ ይሄ ማለት አደጋ አለው ማለት ነው። የማስጠንቀቂያ ወርዶች ናቸው። ልጁ ጥቃት ደርሶበታል ወይም የሆነ ችግር ገጥሞታል ማለት ነው። ወይም ልጅቷ እንደዚህ አይነት ችግር ገጥሟታል ማለት ነው። ስለዚህ ወላጅ በትኩረት ነው ማየት ያለበት። ይሄንን በጥንቃቄ ልጆችን መከታተል ይገባል። ልጆች የሚያሳዩቸው የባህሪ ችግሮች በልጆች ዙሪያ የተለያዩ ነገሮች ናቸው። ሴክሹዋል አቢዩዝ ብቻ አይደለም። አንዳንዴ ቨርባል አቢዩዝ ይኖራል። ሰዎች በአንደበቶቻቸው ትምህርት ቤት መምህር ሊሰድባቸው ይችላል። ይራንተ ማጠቅም ማትረባ ካሉ ልጆች ትምህርት ቤት መሄድ አይፈልጉም። ሰነፍ ካሏቸው እንኳን መሄድ አይፈልጉም። ስለዚህ ምንድነው የገጠማቸው ችግር ብሎ ማየት ተገቢ ነው። ስለዚህ ወላጆች እንግዲህ ልጆቻችንን ለመከታተል ልጆቻችን የሚደርስባቸውን ጥቃት ለማስቆም
ኮንሽስ መሆን፣ የልጆቻችንን ስሜት መከታተል፣ የልጆቻችን አካላዊ እንቅስቃሴ መከታተል፣ የልጆቻችንን ባህሪ ማየት፣ ልጆች በትምህርት ቤት የሚያሳዩአቸው ለትምህርት ያላቸው ፍላጎት ወደ ትምህርት ቤት አካባቢ ያላቸው ነገር ማጤንና የሚናገሯቸውን የማስጠንቀቂያ ቃላት አጥኖ ማየት ልጆች ያሉበትን ነገር እንድንገነዘብ ያደርገናል ማለት ነው። ከዚህ ጋር ተያይዞ አንድ ታሪክ፣ አንድ ልጅ የቤት ውስጥ እናቱ ባገባችው ባል የእንጀራ አባቱ ታታሪ ሰራተኛ ሆቴል ስለነበራት እሷ ከቤት በሌሊት ተነስታ ትሄዳለች። ደን እንጀራ አባት ልጁን አቢዩዝ ያደርጋል። ልጁ ሁሉ ጊዜ ይታመማል። ፊንጢጣው አካባቢ ይቆስላል፣ ግን አታውቅም፣ አያሳያትም። ስለሚያስጠነቅቀው ይሄንን አይገልጽም። ሆዴና መሜን ብቻ ነው የሚለው። ወደ ሐኪም ቤት በወሰደችው ቁጥር የሚሰጠው ምናልባት ሆዱን አሞታል ተብሎ የትላተሌ ምናምን ይሰጠዋል፣ ይመጣል። ነገር ግን ይሄ ነገር ሲደጋገም አንድ ሐኪም መርፌ እወጋሃለሁ ወይም ደግሞ ሲል እንዳትነካኝ አካባቢ እንዳትደርስ ይላል። በኋላ አንድ ነገር ተገነዘበና በጥንቃቄ ልጁን ይዞ ሲያይ ልጁ ተበላሽቷል፣ እጅግ በጣም ቆስሏል። ንገረን ሲል እናቴን ይገልብኛል ነው ያለው። እናቴን ይገልብኛል። ከዚያ ነገሩ ታወቀ፣ በቁጥጥር ውስጥ ዋለ ሰውየው። አንዳንድ ጊዜ እቤት ውስጥ ያመጣናቸው ሰዎች ልጆቻችንን ሊያበላሹ እንደሚችሉ ራሱ ማወቅ ይገባል። ተከራዮች፣ ግቢ ውስጥ ያሉ ተከራዮች ልጆቻችንን ሊያበላሹ ይችላሉ። ይህንንም ማወቅ ይገባል። በአካባቢ ያሉ ሰዎች ይህንን ሊያደርጉ ይችላሉ። ስለዚህ የልጆቻችንን የተለያዩ ለውጦች በማየት እንድንጠነቀቅ እያልኩ ለዛሬ ያዘጋጀሁት ፕሮግራም ይሄ ነው። ስለዚህ በሚቀጥለው በሌላ ፕሮግራም እስከምንገናኝ በደህና ቆዩ። ይህን ቤት ሰብስክራይብ፣ ላይክ ማድረግን እንዳትዘነጉ።